ስለዚህ በመንግስተ ሰማያት የዓመት በዓል ቀን ቅዳሴ የሚገባው ማን ነው? ሚካኤል በሰራይ ከገባ አንተ በንፍቅ ትገባለህ። ወይ ሚካኤል ንፍቁሉ ሊሆን ይችላል። ይገርማል። እኩል ነን ለማለት ገብቷቸዋል። ሐሳቤ እኩል ነን። አላ የከውኑ ከመላእክተ እግዚአብሔር መጽሐፉ ነው የሚለው። የሸቶ ዲስኩር አይደለም፣ የመጽሐፉ ሐሳብ ነው። እና ከተማቱ ከንቲባዋ ማን ነው አልኳችሁ? ፖሊስ ማን ነው? አቤት እኔን ለመለሰልህ ሰው በእውነት ሽልማት ትሰጣለህ። ፖሊሱ ማን ነው? አሁን ፖሊስ አለ ካላችሁ በግልባቱ ምን አለ እያላችሁ ነው? ሌባ አለ እያላችሁ ነው አይደል? አለ የለም። ሌብነት ራሱ የለም። ሌብነት ብቻ እኮ ሌብነት የሚያስበው ጭንቅላት ራሱ ታድሶ ተለውጦ ነው የሚወጣ። ይገርማችኋል። እሱ አይደል? እሺ ሐኪሙስ ማን ነው? አቤት ኧረ በስመ አብ ሐኪሙ ማን ነው? አይደለም። በሽታ ራሱ አለ ወይ? እና በሽታ ከላኪ ምን ይሰራል? የለም። እንዴት እኮ እኔ በእውነት ሐዋርያው ቅዱስ ጳውሎስ እኔ ይገርመኛል። ልሄድ ከክርስቶስ ጋር ልኖር ምን አደርጋለሁ? እናፍቃለሁ። ይሄ ገብቶት እኮ ነው፣ አይቶት መጥቶ እኮ ነው። ይገርማቸዋል። አሁን እዚህ እያንዳንዱ አሜሪካ የምትለው በአሜሪካ በኩል የገነት በር ስለሆነ እኮ አይደለም። እዛ ጥሩ ስራ አለ፣ ጥሩ ምግብ አለ፣ ጥሩ ነገር አለ፣ መብት አለ ስለተባለ አለ። ስለ አሜሪካ ያለን እንኳን መረጃ ስለ መንግስተ ሰማያት የለን። ቅዱሳን እሳቱ ስለቱ ያልገረማቸው እኮ የመንግስተ ሰማያት መረጃው አላቸው። በሊቢያ በሜክሲኮ አድርጎ አሜሪካ ለመግባት የሚጋደለው እኮ ስለ አሜሪካ በቂ መረጃ ስላለው፣ ስለ መንግስተ ሰማያት በቂ መረጃ ያለው ሰው ለመጣላት ጊዜ የለው፣ ለመገፋፋት ጊዜ የለው፣ ለጭካኔ ጊዜ የለው፣ ሰው ለመግደል ጊዜ የለው፣ ሰው ለማሳደድ ጊዜ የለው፣ በሰው ላይ መድኃኒት ለመቀመም ለሟርት ለመተት ጊዜ የለው። ምክንያቱም እዛሽ ከተማ ከማያስገቡ ነገሮች አንዱ 5 ውሾች አሉ። ወደዛሽ ከተማ የማይገቡ ዜግነት የሚገፈፍባቸው 5 ነገሮች፣ አንደኛ ነፍሰ ገዳዮች፣ ሁለተኛ ሟርተኞች፣ ሶስተኛ ጣዖት አምላኪዎች፣ አራተኛ የሐሰት መስካሪዎች፣ አምስተኛ አመንዝራዎች። እነዚህ ከተማው ላይ ዜግነታቸው ይገፈፍባቸው። የመከሰስ መብት ይባላል። በፓርላማ ስንሰማ አንድ ሰው ጥፋት ሲያጠፋ ምኑ ይነሳበታል? አቤት የመከሰስ መብቱ ይነሳል። አሁን በመንግስተ ሰማያት በከተማችን በፓርላማው ቦታ የሌላቸው እነዚህ ናቸው። ከተማዋ ፖሊስ የለም፣ ሌባ የለም፣ ዶክተር የለም፣ በሽተኛ የለም፣ ፍርድ ቤት የለም፣ ወንጀል ራሱ የለም። ያቺ አሁን በአባቴ ቤት ምን አለ አለ ጌታ፣ ብዙ መኖሪያ ላይ ይቺ ከተማ እዚሽ ከተማ ያስገባን እግዚአብሔር። ትልልቅ ጦርነቶች በመሪዎች ቀጭን ስልክ ነው የሚጀመረው። መሪዎች ያስጀምሩታል፣ ተመሪዎች ይሞታሉ ጦርነት ላይ። ለምሳሌ ፕሬዚዳንት ትራምፕ የሁሉ መግለጫ የሚያዘሩት ዋይት ሃውስ ቁጭ ብሎ ነው። ይገርማቸው። ኢራቅና ኢራን የሚሞተው የአሜሪካ ወታደር፣ በሌላው ቦታ እንደዚሁ ነው። እግዚአብሔር ሰማይ ሆኖ እስኪ ኢሳያስ ሙትና ተሰቀል፣ ጴጥሮስ ተሰቀል ሙታ ያረግ፣ እሱ ወርዶ ተሰቀለ፣ ሞተ፣ ተገነዘ፣ ተቀበረ፣ ተነሳ፣ አረገ፣ ዳግመኛም ይመጣል። ክብር ይመስገን እግዚአብሔር። ስለዚህ አሁን ዓርብ ሊሰቀል ሐሙስ ማታ ለደቀ መዛሙርቱ ትምህርት አስተምሯል። ዋናው ትምህርት ምንድን ነው? መንፈስ ቅዱስ ይመጣል ነው። በቃ ትልቁ ነገር መንፈስ ቅዱስ ይመጣል። መንፈስ ቅዱስ ሲመጣ እኔ የዘራሁት በቅሎ አፍርቶ ለምግብ እንዲደርስ ያደርገዋል። ፈሪ ሰውነታችሁ ጠንካራ ይሆናል። ያረጀ አይምሯችሁ አዲስ ይሆናል። ቋንቋ ይገለጥላችኋል። እናንተ የዓለም ብርሃን ናችሁ ብያችኋለሁና በዓለሙ ሁሉ እየዞራችሁ ታበራላችሁ። አልጫውን ዓለም እንደ ጨው ሟምቷችሁ ታጣፍጣላችሁ። ጨለማውን ዓለም እንደ ሻማ ተለኩሳችሁ ብርሃን ትሰጣላችሁ። እኔ በሄድኩበት መንገድ እናንተ ትሄዳላችኋል። ነገር ግን እንደዚህ በሚሆንበት ጊዜ ዛሬ የተነበበውን ወንጌል ሰምታችሁታል ምእመናን። ዛሬ በተነበበ ወንጌል እይደንግጽክሙ ልብክሙ እመኑ በእግዚአብሔር ወእመኑ ብየ። ልባችሁ አይሸበር፣ አይታወቅ፣ አትፍሩ፣ አትደንግጡ። በእኔ በአብ እና በእኔ እመኑ። እስመ ውስተ ቤተ አቡየ ብዙኅ ማኅደር ወምዕራፍ ቦቱ። በአባቴ ቤት ብዙ መኖሪያ አለ አለ። አትፍሩ፣ አትሸበሩ። አንዳንድ ሰው መፍትሄ ለማያመጣው ችግር ማብራሪያ ይጠይቃል። እኔ ሁል ጊዜ እናገራለሁ። እኔ አንድ ሰው
እሸቱ ርቦሃል ብሎ ከጠየቀኝ መጀመሪያ ማለት እጁን ነው የምዳብሰው ስለማይታ እጁ ላይ ዳቦ መኖር ማረጋገጥ አለበት። አንድ ሰው አሟል ብሎ ከጠየቀኝ እጁን ማየት አለበት። እጁ ላይ ወይ መድኃኒት የሆነ ነገር ከሌለ አላመመኝም ነው የሚባለው። ቢያማችሁ እንኳን አትናገሩ። አንዳንድ ሰው መፍትሄ ለማይሰጠው ችግር ማብራሪያ ይጠይቃል። ምግብ ለማያቀርብለት ረሃቡን ይጠይቋል። በየሐኪም ቤቱ እየሄዳችሁ ስንት በሽተኛ አቁስላችኋል። እንደው ጁስ ብትጠጣ፣ ወተት ብትጠጣ፣ እንቁላል ብትበላ፣ እንደዚህ ብታደርግ አምጡልኝ ቢላችሁ ምን ይወጣችሁ? እውነት እግዚአብሔር ለችግሩ መፍትሄ አይደለም ክርስቶስ ያመጣው፣ እራሱ መፍትሄ ሆኖ ነው የመጣው። ኢየሱስ ክርስቶስ ለረሃባችን ዳቦ ይዞ አይደለም የመጣው፣ እራሱ ዳቦ ሆኖ ነው የመጣው። ከሰማይ የወረደ እንጀራ፣ የሕይወት ውሃ፣ ለነፍሳችን ውሃ ጥም እዚህ ቦታ ቆፍራችሁ ጠጡ ወይም ቆፍሬ ያወጣላችሁ አላለም እግዚአብሔር። እራሱ የሚጠጣ ውሃ ሆኖ መጣ። ደህና አደራችሁ። ለበሽታችን መድኃኒት ተሸክሞ አይደለም የመጣው፣ ኪኒን ሽሮፕ ተሸክሞ አይደለም የመጣው፣ እራሱ መድኃኒት ሆኖ መጣ። ስጋዬን ብሉልኝ፣ ደሜን ጠጡልኝ። አዎ ያን ጠጡ። ይሄ ሐኪሞች ታውቃላችሁ መድኃኒት ያዛሉ። መድኃኒቱ ቅጠሉ ፍራፍሬው ተጨምቆ ተቀቅሎ ነው የሚሰራው። በእንክብል መልኩ እንጠዋለን፣ በፈሳሽ መልክ እንጠጣዋለን፣ በመርፌ በኩል እንወጋዋለን፣ በተለያየ መንገድ እንወስደዋለን። ያ መድኃኒት ግን ከዶክተሩ ሰውነት ጋር የሚያገናኘው ነገር የለም። የኛ ጌታ ግን መድኃኒት ሰጥቶናል። መድኃኒቱ ራሱ ነው። ለችግራችን መፍትሄ ሰጥቶናል። መፍትሄው ራሱ ነው። ስለዚህ ለደቀ መዛሙርቱ እየነገራቸው ያለው አትሸበሩ አለና፣ ለምን ነው የማንሸበረው? መፍትሄው ምንድነው? የማያሸብር ነገር ምን ትነግረናለህ ሲባል እስመ ውስተ ቤተ አቡየ ብዙኅ ማኅደር ወምዕራፍ ቦቱ፣ በአባቴ ቤት ምን አለ አለ? ብዙ መኖሪያ አለ። ዛሬ የዓለሙ ጭንቀት መኖሪያ ነው። ታውቃላችሁ ዛሬ በሰለጠነውም ዓለም በኋላ ቀሩ በድሃውም እንደኛ ድንቁርና፣ ድህነት፣ ክፋት፣ ተንኮል ብዙ ነገር ባጨቀያት፣ ባቆሸሻት፣ ባበላሻት ሀገርም ሆነ ኃጢአት ከስልጣኔያቸው የተነሳ ኃጢአት ባጨማለቃቸው ሀገሮች ያሉ ህዝቦች ዋናው ጥያቄያቸው መኖሪያ ቤት ነው። ታውቃላችሁ እንደውም የሰው መሰረታዊ ፍላጎት ተብሏል አይደለም? ሳይንሱ ሲነግረን ምንድነው ያለ? የሰው መሰረታዊ ፍላጎት ስንት ነው? አቤት 3 ነው አይደለም? ምግብ፣ ልብስ፣ መጠለያ ነው። አሁን ክርስቶስ የምግቡን ጉዳይ ራሱ ሸፈነ። ምግብ ይዞ መጥቶ ሳይሆን ብሉይ ብሎ ጠጡይ ብሎ የማረፊያ የቤቱ ጉዳይ እስካለ በአባቴ ቤት ምን አለ አለ? ብዙ መኖሪያ አለ። ምግብ፣ ልብስ፣ መጠለያ። ክርስቶስ 3ቱንም ያሟላል። በምግብነቱ ዘበላ ስጋዬ ወሰቴ ደሜ፣ ስጋዬን የበላ ደሜን የጠጣ ምን አለው? የዘላለም ሕይወት አለው። ምግቡን አሟላ። ልብስ የተባለው እርቃን ሸፋኛችን እሱ ነው። ልበስዎ ለክርስቶስ። ሐዋርያው ቅዱስ ጳውሎስ ክርስቶስን ምን በሉት ይላል? ልበሱት ይላል። ስለዚህ ምግብ፣ ልብስ 2ቱን አሟላ። የቀረው ምንድነው? መኖሪያ። መኖሪያውን ደግሞ በአባቴ ቤት ምን አለ አለ? ብዙ መኖሪያ አለ አለ። ስለዚህ ባጭሩ ምእመናን የሚያሸብረን ነገር ምንድን ነው? የሚያስፈራን ነገር ምንድን ነው? በነገራችን ላይ ሰው ሽብር የጀመረው ፍርሃት የጀመረው ትናንት ከትናንት ወዲያ በአፄ ኃይለ ሥላሴ፣ በደርግ፣ በምኒልክ ምናምን አይደለም። ያ ሰው ልጅ ፍርሃትና ሽብር የጀመረው ከገነት ከተባረረ በኋላ ነው። እንደምታውቁት የሰው ልጅ የተፈጠረው ከ4ቱ ባህሪያተ ሥጋ፣ ከእሳት፣ ከነፋስ፣ ከውሃ፣ ከመሬት፣ ከ3ቱ ባህሪያተ ነፍስ፣ ከለባዊነት፣ ከነባቢነት፣ ከሕያውነት፣ ከ7ቱ ባህሪያት ወይም ደግሞ በጥቅሉ ከነፍስና ከሥጋ ተቀምሞ ሰው ተብሎ በክብር በልጅነት ከብሮ በገነት በሚኖርበት ጊዜ አልጠግባይነቱ፣ ስግብግብነቱ የበለጠ የተሻለ ነገር አለ ብሎ በማሰቡ እግዚአብሔርን ያህል ጌታ ገነትን ያህል ቦታ በክፉ በሰይጣን ምክር እንዳጣ ታውቃላችሁ። ለ7 ዓመት ይላሉ አባቶቻችን። አዳምና ሔዋን በገነት የኖሩት ለ7 ዓመት ነው። ለ7 ዓመት በደስታ በርካታ። በእውነቱ ዛሬ ዓለምን እያመሰው እየጠበሰው እያንገበገበው እየቀቀለው ያለው ችግር የሌለበት ዛሬ የፖለቲካ ቀውስ መከራ ነው። የኢኮኖሚው ድቀት መከራ ነው። የአስተሳሰብ ልዩነቱ ሌላ ጦር ነው። የሃይማኖት ልዩነቱ ሌላ ወላፈን ነው። ሁለመናው እሳት፣ መሬቱ እሳት፣ ሰማዩ እሳት፣ ከላይ ከታች ከጎን ከቀኝ ከግራ
በመከራ ጅራፍ የሚገረፈው ዓለም ወደዚህ ከመምጣታቸው በፊት አዳምና ሔዋን እፎይ ብለው ነበር የሚኖሩ። የአየር ብክለት የሌለበት፣ የፖለቲካ ቀውስ የሌለበት፣ መገፋፋት፣ መበዳደል፣ አፈናቃይ ተፈናቃይ፣ ነቃይ ተተካይ በሌለበት በዛ ይኖሩ ነበር። ለ7 ዓመት ነው የቆዩት። በኋላ መጨረሻ ላይ እንደምታውቁት የሰይጣንን ምክር ሰሙ። ሰይጣን ያመጣው ምክር ደግሞ በበጎነት የታሸገ ላዩ ሲታይ ጣፋጭ ውስጡ መራራ፣ ላዩ ፈውስ ውስጡ በሽታ የሆነ መጥፎ ምክር ይዞ መጣ። ይህን የበለስ ፍሬ ብትበሉ ከዚህ የተሻለ ሕይወት ትኖራላችሁ፣ አምላክ ትሆናላችሁ። ፈጣሪ ይህን እንዳትበሉ ያደረጋችሁ እንደምትበልጡ ስላወቀ እሱን የመብለጫ መንገዱ ቁልፉ ያለው እዚህ በለስ ፍሬ ውስጥ ስለሆነ ይሄን ብትበሉ እንደምትበልጡ ስላወቀ እንጂ ይሄን ሁሉ ነገር ሰጥቶ እንዴት ይችን ነገር ይከለክላቸዋል ብሎ የበለሱን ፍሬ አስበላቸው። ጸጋቸው ተገፈፈ፣ እርካታቸው ጠፋ፣ ደስታቸው ጠፋ፣ አመስጋኝነት ጠፍቶ አማራርነት ተተካበት። እፎይታ ጠፍቶ መንቀጭቀጭ ሆነ። እርካታ ጠፍቶ ስግብግብነት ተተካበት። ከገነት ተባረሩ፣ ደስታቸው ነጠፈ፣ ሰላማቸው በጥላቻ ተተካ። እፎይታቸው ረፍታቸው በረፍት አልባነትና በመንቀጭቀጭ እንቅልፍ በማጣት ተተካ። ከየት ከተባረሩ በኋላ? ከገነት ከተባረሩ በኋላ። ከዛ ጊዜ ጀምሮ ሰው ተሸባሪ ነው፣ ተጨናቂ ነው። እንዲያውም እግዚአብሔር መጥቶ አዳም የት ነህ ሲለው አዳም ምንድነው ያለው? ጌታዬ እስመ ሰማይኩ ድምፀከ ወፈራይኩ ወተሃባይኩ ማእከለ ጽዮን ለገነት። ጌታዬ ድምፅህን ሰምቼ ፈርቼ ደንግጬ ተሸብሬ በቁጥቋጦ መካከል ተደብቄአለሁ አለው። ያን አትብላ ያልኩህን በላህን አለና እግዚአብሔር ቃል ገባለት። 5500 ዘመን ፈጽሞ እግዚአብሔር ሰው ሆኖ መጣ። ዙሮ የሰው ልጅ የተሸበረው መቼ ነው? ሕጉን ሲያፈርስ፣ ትእዛዙን ሲጥስ፣ ያለኝ ይበቃኛል ማለት ሲያቆም፣ ስግብግብነት ሲነግስበት፣ ሌላውን ማስታወስ ሲያቅተው፣ ሌላውን ማገዝ ሲያቅተው፣ እፎይታ፣ እርካታ፣ ሰላም፣ ፍቅር ከነገሰበት ከሰፈነበት ከገነት ከባሮ ከወጣ በኋላ ተሸባሪ። አሁን ክርስቶስ ግን በአዲስ ኪዳን መጣና ምን አለ? አትሸበሩ አለ፣ አትፍሩ አለ። ምክንያቱም ፍርሃታችን አስወግዶታል፣ ሽብራችን አስወግዶታል። ከገነት ተባረን ነበር፣ ወደ ገነት ተመልሰናል። ከእርካታ ወጥተን ነበር፣ ወደ እርካታ ወደ ረፍት መልሶናል። ወደ ቀደመ ቦታችን ተመልሰናል። ሞተ፣ ተሰቀለ፣ ተቸነከረ፣ ተገረፈ፣ ተሰቀለ፣ ሞተ፣ ተገነዘ፣ ተቀበረ፣ ተነሳ፣ አረገ፣ ዳግመኛ ይመጣል። በአባቱ ቤት ብዙ መኖሪያ አለና ወደዛ ይወስደናል። ስለዚህ ምዕመናን ምን ያሸብራቸዋል? ምን ያስደነግጣቸዋል? የሽብራችን መነሻ ምንድን ነው? ሰው በተለያየ መንገድ ሊሸበር ይችላል። ዋናው አሸባሪ በሕይወታችን ውስጥ ክፋት፣ ተንኮል ነው። የሚገርማችሁ የአዳም ልጅ ቃየል በሰላም በሚኖርበት ወንድሙን አቤልን ገደለው ይላል መጽሐፍ ቅዱስ። ከዚያ በኋላ ቃየል አቤልን ገደለ። አቤል ሞተ፣ ተገላገለ። ቃየል ግን የቁም ሬሳ ሆነ። በሌሊት የሚባንን ቀን የሚባክን እርካታ ያጣ። መጽሐፍ እንደሚለን ቃየል አቤልን የገደለው ለአቤል የተመደበችለት ሚስቱ ቆንጆ ስለነበረች አቤልን ገሎ የአቤልን ሚስት ለመንጠቅ ነበር ይላል መጽሐፍ። የሚገርማችሁ ነገር ቃየል አቤልን ከገደለ በኋላ እንኳን ከአቤል ሚስት ጋር ሊተኛ ከገዛ ሚስቱ ጋር እንኳን የሚተኛበት ጊዜ አጥቶ ምኝታው እሾህ ሆነበት። ምኝታው አባ ጨጓር እረፍት ነሳው። ዛሬ በየቢሮው ጉቦ በልታችሁ ድሃ አስለቅሳችሁ ተሽከርካሪ ወንበር ላይ ተቀምጣችሁ በትንሽ የእስክርቢቶ ትልቁን የሰው እንጀራ ሊጥ ያደረጋችሁ፣ የሰው ዳቦ ያሳረራችሁ፣ እንባ ያፈሰሳችሁ፣ ጥያቄ ያልመለሳችሁ፣ መንግስት ደሞዝ መድቦ ቢሮ መድቦ የሚገባችሁን ጥቅም እየሰጣችሁ የህዝብና የመንግስትን ኃላፊነት ገደል ጨምራችሁ ሰው በቢሮአችሁ በር ላይ ያንገላታችሁ ያንከራተታችሁ ሁሉ እቤት ስትገቡ አልጋችሁ አንሶላችሁ እሾህ ይሆናል። አባ ጨጓሬ ይፈላበታል። በውድ አንሶላ እኔ ጉቦ ወስዳችሁ ውድ አልጋ፣ ውድ ፍራሽ፣ ውድ ብርድ ልብስ፣ ውድ አንሶላ ልትገዙ ትችላላችሁ። በጣም ደስ የሚለው ነገር ግን እንቅልፍ መግዛት አትችሉም። ጣራ ስትቆጥሩ ስትገላበጡ ታድራላችሁ። ቃየል አቤልን ገሎ እፎይ ብሎ አልተኛም ወገኖቼ።
በሰላም ያረፈው ማን ነው? አቤል። የዋሃቱ ለአቤል። ዛሬ ስለ የዋህነት ሲነሳ፣ ስለ ቅንነት ሲነሳ ማን ይታወሳል? አቤል ይታወሳል። ስለ ክፋት፣ ስለ ነፍሰ ገዳይነት ሲነሳ ማን ይታወሳል? ቃየል ይታወሳል። 7000 ዓመቱ ነው። ዛሬ ግን የቃየል ክፋት ትኩስ ነው፣ የአቤልም የዋህነት ይተረካል፣ ሐዲስ ነው። ስለዚህ ላለመሸበር መፍትሄው ቅንነት ነው። በሱቅ ንግድ ውስጥ ያላችሁ ሰዎች በእውነት ሊሸምት እናንተን አምኖ ንጹሕ ዕቃ ይሸጡልኛል ብሎ ገንዘቡን ይዞ የመጣ ወንድማችሁን የተበላሸ ዳቦ እንዴ! በጣም እኮ ምዕመናን የመጨረሻው የክፋት ጥግ መድረሳችን በምን እንደሚታወቅ ታውቃላችሁ? እኔ ዛሬ 2 ዓመት የዛሬ 4 ዓመት አካባቢ የ3 ዓመት ልጅ ታሞ መድኃኒት ሰው ገዝቶ ሲመጣ የተገዛውም 2 ሰዎች ናቸው። መድኃኒቱን የገዛችውን እህታችንን ጎኗ የተቀመጠው ባሏ ሲያየው የመጠቀሚያ ጊዜው አልፏል። ምዕመናን የ3 ዓመት ሕፃን ነው። ግደለም እኔ ላይ ይሁን። እንዴት ለ3 ዓመት ሕፃን የመጠቀሚያ ጊዜ ያለፈ ልጅ ይሸጣል? ይሄ አውሬነት ነው፣ ቃየላዊነት ነው። ይሄ የዲያብሎስ ወኪል ጉዳይ ገዳይ። ዛሬ በየቢሮ ጉዳይ ገዳይ በልታውቃላችሁ? ምንድን ነው ጉዳይ ገዳይ? አቤት ጉዳይ ገዳይ ታውቃላችሁ? ታውቃላችሁ አይደል? ብዙ ብር ትሰጡታላችሁ፣ ጊዜያችሁ ጉዳዩን ይገለዋል። አንቆ ይግደለው ምን ይበላው አይታወቅም። አንቆ ነው የገደለው። እውነቱን በጉቦ ሰው የሚያስፈጽመው አንቆ ገሎት ነው፣ መፍትሄ ሰጥቶት አይደለም። እና አንቆ ነው የገደለው። ጉዳይ ገዳይ ማለት ምን ማለት ነው? እናንተ ጊዜያችሁን ለመቆጠብ እሱ ይሄ ጉዳይ ገዳይ የሚባለው ይገርማችሁ፣ መሽሎክለካውን ያውቀዋል። የት ቦታ ጉቦ እናንተ ጉቦ መስጠት እንኳን ብትፈልጉ እንዴት መሰጠት እንዳለበት ስለማታውቁ ተንከርፋችሁ ትቀራላችሁ። ጉዳይ ገዳይ መውጫ መግቢያውን ያውቀዋል አሉ መረጃ ሲሰበስብ። የሰይጣን ጉዳይ ገዳይ የሆኑ ክፉ ሰዎች አሉ በየሚሉ ሰይጣን ጉዳይን ግደሉልኝ፣ እኔ ከምመጣ እናንተ ጉዳዩን እናንተ ፈጽሙት፣ ሰው አሰቃዩ ብሎ የመደበ ጉዳይ። ድንግል ማርያም የክርስቶስ ጉዳይ ገዳይ ናት። ቅዱሳን ገብርኤል፣ ሚካኤል የክርስቶስ ጉዳይ ገዳይ ናቸው። እሱን ተክተው እንባ የሚያብሱ፣ ቁስል የሚፈውሱ፣ ጥያቄ የሚመልሱ፣ እስር ቤት ገብተው እስረኛ የሚፈቱ፣ ሐኪም ቤት ገብተው በሽተኛ የሚፈውሱ፣ እሳት በነደደበት እሳት የሚያበርዱ፣ አንበሳፉን በከፈተበት የአንበሳፍ የሚዘጉ ቅዱሳን መላእክት የማን ጉዳይ ገዳዮች ናቸው? የእግዚአብሔር። የሰይጣን ጉዳይ ገዳዮች ደግሞ መጠቀሚያ ጊዜ ያለፈ መድኃኒት ለሕፃን ልጅ የሸጠ ሰው የማን ጉዳይ ገዳይ ነው? ኧረ አይዟችሁ፣ የማን ጉዳይ ገዳይ ነው? እናንተ አምናችሁ እንጀራ እንገዛለን ብላችሁ ሂዳችሁ እንጀራው ላይ የማይበላ ነገር ቀላቅሎ የሚሸጥ የማን ጉዳይ ገዳይ ነው? የሰይጣን ጉዳይ። ይሄ ሰውዬ እረፍት ያገኛል ወይ? ሰላም ያገኛል? አያገኝም። ሲገላበጥ ነው የሚያድረው። ለእናንተ የተበላሸ እንጀራ ሽጦ የራሱን ዘላቂ እንጀራ ያበላሻል። ለእናንተ የተበላሸ መድኃኒት ሽጦ ለራሱ ቋሚ በሽታ ይሸምታል። ስለዚህ ክርስቶስ ምን በሉ አለ? አትሸበሩ፣ እንዳትሸበሩ ክፋትን ተው ነው፣ ተንኮልን ተው ነው፣ ጭካኔን ተው ነው፣ በደለኝነትን ተው ነው፣ ሰው አታሰቃዩ ነው። ዶክተሮቹ ለበሽተኛው ራሩ፣ ባለስልጣኖቹ ለሕዝብ ራሩ፣ ካህናቱ ለምዕመናኑ ራሩ። በየተሰማራንበት የሥራ መስክ ለሰው ስንራራ እግዚአብሔር ይራራልናል። ለሰው ስናዝን እግዚአብሔር ይራራልናል። እንደውም ሰሎሞን ይናገራል፣ ለድሃው ስታበላው ክርስቶስ አንተን ያበላሃል ይላል። ለድሃው ስታጠጣው ክርስቶስ አንተን ያጠጣሃል ይላል። ለድሃው አንተ ስትቆምለት እግዚአብሔር ለአንተ ይቆምልሃል። ስለ ድዳው አፍህን ክፈት ነው የሚለው መጽሐፉ። ስለዚህ ላለመሸበር መፍትሄው ምንድን ነው? አለማሸበር ነው። ላለመፍራት መፍትሄው ምንድን ነው? አለማስፈራት ነው። የብዙ እኮ በየቢሮ ያሉ ባለስልጣኖች እኮ መጡ ገሌ እንዲፈሩ የሚፈለው መከበርና መፈራት አንድ አይነት አይደለም ማለት። ስለዚህ ኢየሱስ ክርስቶስ ላለመሸበር የፈለገ ሰው ራሱን ከሽብር ማውጣት ነው፣ ከተንኮል ከክፋት ማውጣት ነው። ተንኮለኛ ሰው ለክፎች ሰላም የላቸውም። ትንቢተ ኢሳይያስ ምዕራፍ 57 ቁጥር 1 ላይ ምን ይላል? ለክፎች ሰላም የላቸውም ይላል። ሰላሜን እሰጣችኋለሁ። እኔ የምሰጠው ሰላም ማን እንደሚሰጠው አይደለም፣ ዓለም እንደሚሰጠው አይደለም። ዓለም የሚሰጠው ሰላም ገዳይ ሰላም ነው፣ አቃጣይ ሰላም ነው፣ ደምሳይ ሰላም ነው፣ በሰላም የታሸገ ሁከት ነው። ዓለም በጥጋብ የታሸገ ረሃብ፣
በደስታ የታሸገ ሐዘን ነው። እግዚአብሔር ደግሞ ገልብጦ ሌላ ላዩ ሐዘን ውስጡ ደስታ፣ ላዩ ረሃብ ውስጡ ጥጋብ፣ ላዩ ሞት ውስጡ ትንሣኤ፣ ላዩ ችግር ውስጡ መፍትሄ፣ ላዩ በሽታ ውስጡ መድኃኒት የሆነ ነገር የሚሰጠን እግዚአብሔር። ስለዚህ አትሸበሩ የተባለበት ምክንያት ደግሞ ቀጥሎ ምንድነው? በአባቴ ቤት ምን አለ አለ? ብዙ መኖሪያ አለ። ምእመናን በዚህ በማቴዎስ ወንጌል ምዕራፍ 5 ላይ ብፁዓን ለይላህ ወይዜ የሚያለቅሱ ብፁዓን ናቸው መጽናናትን ያገኛሉና ሊቃውንቱ ሰው የማይገባ ለቅሶ አላሉና የማይገባው ለቅሶ ምንድነው? እናቴ አባቴ ሞቱብኝ፣ ወንድም እህት ሞተብኝ፣ ርስት ጉልት ቤት አጣው ብሎ ማዘን አይገባም። ምክንያቱም እንደ እናት አባት እግዚአብሔር፣ እንደ ወንድም እህት ቅዱሳን መላእክት፣ እንደ ቤት እንደ ርስት እንደ ጉልት መንግስተ ሰማያት አለለት ይላል። እኛ በሰማይ መንገድ አለን። ወለነሰ ዘውስተ ሰማያት ሀገርነ፣ እኛስ ሀገራችን የት ነው አለ? በሰማይ ነው። ወምህየል ጸን ከያው መድኃኒነ ኢየሱስ ክርስቶስ ዘይሄድስ ስጋነ ትውተ ወይሬሴዮ አምሳለ ስጋ ስብሐቲሁ። ይሄ ያረጀ ያፈጀ በበሽታ በረሃብ በችግር በሐዘን የጠወለገ የተበላሸ የቆሸሸ ሰውነታችንን አድሶ ለውጦ እሱ በክብር እንደተነሳ በክብር የሚያስነሳውን ክርስቶስን ከሰማይ እንጠብቃለንና እኛስ ሀገራችን የት ነው አለ? በሰማይ ነው። ኢየሱስ ክርስቶስ ደግሞ ሲያስተምረን ምን ብላችሁ ጸልዩ አለን? አባታችን ሆይ የት የምትኖር በሰማይ የምትኖር። በእውነቱ አሜሪካ ቢኖር በየትኛው ቪዛ እንሄድ ነበረ? አውሮፓ ቢኖር ምን ይውጠን ነበረ? እስራኤል ቢሆን ምን ይውጠን ነበረ? የሆነ ክልል ቢሆን ምን ይውጠን ነበረ? የሆነ ሰፈር ቢሆን ምን ይውጠን ነበረ? አባታችን ያለው ግን የት ነው? በሰማይ ነው። ወደ ሰማይ ለመውጣት ማንንም ማስፈቀድ አይጠበቅብንም። ወደ ጎን ለመሄድ ነው ሰውን የምናስፈቅደው እንጂ ወደ ላይ ለመሄድ ማንንም አናስፈቅድም። ስለዚህ የኛ አባት የት ነው ያለው? በሰማይ ሐዋርያው ቅዱስ ጳውሎስ ደግሞ እኛስ ሀገራችን የት ነው አለ? በሰማይ ነው አለ። ወንጌላዊ ዮሐንስ ደግሞ ኋላ የምንገባባትን ከተማ ሲተርክልን በዮሐንስ ራእይ ምዕራፍ 21 ላይ ሲተርክልን ኋላ የምንገባባት ከተማ ውበቷ፣ ድምቀቷ፣ ንጽህናዋ በሰው አንደበት አይተረክም፣ በሰው ዓይን አይታይም፣ እንዲሁ ስትደነቅ የምትኖር ናት ይላል። ይቺ ከተማ 12 በር አላት። የከተማዋ በር 12 ሁሉ በር ከወርቅ ከአልማዝ የተሰራ ነው። የከተማው አልማዝ ከንጹህ ወርቅ የተሰራ እንደ ብርጭቆ የሚያንጸባርቅ ነው። ከተማዋ መብራት ጥያቄ የለባትም። ከተማዋ የውሃ ጥያቄ የለባትም። የከተማዋ ከንቲባ ራሱ እግዚአብሔር ነው ይላል። ያችኛ በአባቴ ቤት ብዙ መኖሪያ አለ የተባለችው እኔና እናንተ የምንገባባት ከተማ ናት። 12 በር ያላት ማለት በ12 ሐዋርያት ትምህርት የምትወረስ አልማዝ በሯ አልማዝ ነው ማለት የክብሯን ጥልቀት ስፋት መናገር። ከተማው አስፋልቱ ወርቅ ነው ማለት ወርቅ ክቡር ነው፣ ወርቅ ንጹህ ነው፣ ንጽህናዋን መናገር ነው። የከተማዋ መብራት መጣ ሄዳ አይባልም። ዛሬ መብራት በየሶስት በየአራት ቀኑ ይጠፋል አይደለ? ይሄ በእውነቱ ማንንም አንወቅስም። ድህነታችን ነው የምንወቅሰው፣ ድንቁርናችን ነው የምንወቅሰው። ተባብረን ተስማምተን ብንሰራ ኑሮ ከጥላቻ ከመገፋፋት ከመበዳደል ከመተኮስ ይልቅ ጠመንጃ ከመሸከም ሐሳብ ወደ መሸከም፣ ቦምብ ከማቀባበል ዳቦ ወደ መጋገር፣ ከጥይት ይልቅ ምርጥ ዘር ላይ ከታንክ ከመትረየስ ይልቅ ትራክተር ላይ ብናተኩር፣ ስራ አየር ጠባይ መበላሸት ከመወያየት የኛ ጠባይ መበላሽ ብናስተካክል ኑሮ ለአፍሪካ ብርሃን መሆን የምንችል ነበር። አልቻልንም። አሁን እንኳን የአባይን ግድብ በመገደባችን ምን እየነደደ እንደሆነ በአፍሪካ ዙሪያ ታውቃላችሁ። የግብጾቹ ይሄ ሁሉ ሽርጉድ፣ ይሄ ሁሉ መከራ አባይ ለምን ተገደበ ነው። ግን እኛ አባይን ከመገደባችን በፊት ክፋታችን ብንገድብ ኑሮ እንኳን ካይሮን ኢየሩሳሌም እንቆጣጠር ነበር። ትልቁ ችግር አባይን ከመገደባችን የሚቀርም ነበር። አያችሁ፣ ጠባያችን መገደብ ነበረበት፣ ክፋታችን መገደብ ነበረበት። የልባችን ጭካኔ፣ የአይምሯችን ድንቁርና፣ የሰውነታችን ክፋት ታጥቦ መደፋት ነበረበት። ዙሮ መንግስተ ሰማያት ከተማችን መብራት ይጠፋባታል ወይ? ጮክ ብላችሁ ንገሩ። መብራት ይሄዳል? አሁኛ መብራት መጣ ከተማ ማታ ሰው ኳስ የገባ ነው የሚመስለው። ምን መጥቶ ነው? አቤት መብራት
መጥቶ ነው ይገርማቸዋል። እኔ አሜሪካ ሄጄ የ14 ዓመት ስመላለስ መብራት ጠፋ ሲባል ሰምቼ አላውቅም። እኔ እንደውም እዛ ያሉ ሰዎች እንደው በወር አንድ ጊዜ እኮ ቢጠፋላችሁ፣ ምክንያቱም አጥንቶ ማግኘት የደስታ ምንጭ ነው። ሌላ ምንም ተአምር እኮ የለው። እኔ አንዳንድ ጊዜ ቢጠፋ ጥሩ ነው፣ ምክንያቱም የጨለመውን ጥቅም ጉዳቱ ይገባችሁና የመብራቱ ዋጋ ይገባችኋል። አሁን እኛ የመብራቱ አሁን ስራዬ እናንተ ብዙ አይገባችሁ። እኔ አብራራ ብባል ጥቅሙ በደንብ ነው የገባኝ። ይገርማችኋል። እናንተ አይገባችሁም፣ አትረዱትም። ጠፍቶ ሲገኝ ነው። አሁን በእጃችሁ ያለው ሰላም እንዲወጣችሁ ስትገቡ ቀላል ይመስላችኋል። ነገ ሲጠፋ የሰላም ጥቅም ይገባችሁ። ለዚህ ነው ሰላማችሁን ጠብቁ እያልን ሁልጊዜ የምንሰብከው። ለዚህ ነው ምዕመናን እና ይህች ከተማ የመብራት ጥያቄ ያለባት መንግስተ ሰማያት የለባትም። መብራቷ ራሱ ማን ነው? እስመ እግዚአብሔር ውእቱ ብርሃና። የከተማይቱ ብርሃን ማን ነው? ራሱ ኢየሱስ ክርስቶስ። ከተማይቱ የውሃ ጥያቄ ያለባት ወይ? የለባትም። ወለዘፈቀደ እሁቦ ይስተይ እማየ ሕይወት፣ ከሕይወት ውሃ እንዲሁ ይጠጣ ዘንድ እሰጠዋለሁ አለ። የከተማይቱ ውሃና ፍሳሽ አገልግሎት ባለስልጣን ማን ነው? ራሱ እግዚአብሔር ነው። ቧንቧ ዘርግቶ ወንዝ ጠልፎ የሚያስገባ ሳይሆን ራሱ የሚጠጣ የሕይወት ውሃ ክርስቶስ። የከተማይቱ የውሃ ጥያቄ ያለ በመንግስተ ሰማያት የለም። ውሃው ማን ነው? አረ ንገሩ፣ ማን ነው? የመብራት ጥያቄ ያለ መብራቷ ማን ነው? የከተማዋ ከንቲባ ማን ነው? ወይዘሮ አዳነች እንደተው የከተማዋ ከንቲባ ማን ነው? ራሱ እግዚአብሔር። ገብርኤል እንኳን አይደለም፣ ሚካኤል እንኳን አይደለም። ገብርኤልና ሚካኤልማ እንደናንተና እንደኔ የከተማው ነዋሪ ነው። ይገርም ተመዝግቦ እንደናንተ ነዋሪ ነው። አሁን እስከዛ ድረስ እስክንሞት በመላእክት እንረዳለን። ከሞትን በኋላ ግን ከመላእክት ጋር ጓደኞች ነን። ጎን ለጎን የምንቀመጠው ይገርማል። አበደን ነው ቅዳሴ ገብርኤል በሰራይ ከገበ እኔ በንፍቅ የምገባው እኔ ይገርማል። አንቺ ነሽ ማርያምን ከልቤ ነው የምላችሁ። የሰጠን ጸጋ ቀላል መሰላችሁ እንዴ? በመንግስተ ሰማያት እንዴት ይኮናል ተብሎ ክርስቶስ ተጠየቀ። ምን አለ? በሰማይ ማግባት መጋባት የለም። አላ ይከውኑ ከመላእክተ እግዚአብሔር፣ እንደ እግዚአብሔር መላእክቱ ነው ይኖራሉ አለ። እንደማን ነው ይኖራሉ? እንደ መላእክት። ስለዚህ በመንግስተ ሰማያት የዓመት በዓል ቀን ቅዳሴ የሚገባው ማን ነው? ሚካኤል በሰራይ ከገባ አንተ በንፍቅ ትገባለህ። ወይ ሚካኤል ንፍቁሉ ሊሆን ይችላል። ይገርማል። እኩል ነን ለማለት ገብቷቸዋል ሐሳቤ። እኩል ነን። አላ ይከውኑ ከመላእክተ እግዚአብሔር መጽሐፉ ነው የሚለው። የሸቶ ዲስኩር አይደለም፣ የመጽሐፉ ቅዱስ ሐሳብ ነው። እና ከተማይቱ ከንቲባዋ ማን ነው አልኳችሁ? ፖሊሱ ማን ነው? አቤት እኔን ለመለሰልኝ ሰው በእውነት ሽልማት ትሰጣለህ። ፖሊሱ ማን ነው? አሁን ፖሊስ አለ ካላችሁ በግልባጩ ምን አለ እያላችሁ ነው? ሌባ አለ እያላችሁ ነው አይደል? አለ የለም። ሌብነት ራሱ የለም። ሌብነት ብቻ እኮ አይደል፣ ሌብነት የሚያስበው ጭንቅላት ራሱ ታድሶ ተለውጦ ነው የሚወጣ። ይገርማችኋል። እሱ አይደል? እሺ ሐኪሙስ ማን ነው? አቤት ኧረ በስመ አብ። ሐኪሙ ማን ነው? አይደለም። በሽታ ራሱ አለ ወይ? እና በሽታ ከላኪ ምን ይሰራል? የለም። እንዴት እኮ እኔ በእውነት ሐዋርያው ቅዱስ ጳውሎስ እኔ ይገርመኛል። ልሄድ ከክርስቶስ ጋር ልኖር ምን አደርጋለሁ? እናፍቃለሁ። ይሄ ገብቶት እኮ ነው፣ አይቶት መጥቶ እኮ ነው። ይገርማቸዋል። አሁን እዚህ እያንዳንድ አሜሪካ የምትለው በአሜሪካ በኩል የገነት በር ስለሆነ እኮ አይደለም። እዛ ጥሩ ስራ አለ፣ ጥሩ ምግብ አለ፣ ጥሩ ነገር አለ፣ መብት አለ ስለተባለ አለ። ስለ አሜሪካ ያለን እንኳን መረጃ ስለ መንግስተ ሰማያት የለን። ቅዱሳን እሳቱ ስለቱ ያልገረማቸው እኮ የመንግስተ ሰማያት መረጃው አላቸው። በሊቢያ በሜክሲኮ አድርጎ አሜሪካ ለመግባት የሚጋደለው እኮ ስለ አሜሪካ በቂ መረጃ ስላለው፣ ስለ መንግስተ ሰማያት በቂ መረጃ ያለው ሰው ለመጣላት ጊዜ የለው፣ ለመገፋፋት ጊዜ የለው፣ ለጭካኔ ጊዜ የለው፣ ሰው ለመግደል ጊዜ የለው፣ ሰው ለማሳደድ ጊዜ የለው፣ በሰው ላይ መድኃኒት ለመቀመም ለሟርት ለመተት ጊዜ የለው። ምክንያቱም እዛሽ ከተማ ከማያስገቡ ነገሮች አንዱ 5 ውሾች አሉ። ወደዛሽ ከተማ የማይገቡ ዜግነት የሚገፈፍባቸው 5 ነገሮች፣ አንደኛ ነፍሰ ገዳዮች፣ ሁለተኛ ሟርተኞች፣ ሶስተኛ ጣዖት አምላኪዎች፣ አራተኛ የሐሰት መስካሪዎች፣ አምስተኛ አመንዝራዎች። እነዚህ ከተማው ላይ ዜግነታቸው ይገፈፍባቸዋል። የመከሰስ መብት ይባላል። በፓርላማ ስንሰማ አንድ ሰው ጥፋት ሲያጠፋ ምኑ ይነሳበታል? አቤት
የመከሰስ መብቱ ይነሳል። አሁን በመንግስተ ሰማያት በከተማችን በፓርላማው ቦታ የሌላቸው እነዚህ ናቸው። ከተማዋ ፖሊስ የለም፣ ሌባ የለም፣ ዶክተር የለም፣ በሽተኛ የለም፣ ፍርድ ቤት የለም፣ ወንጀል ራሱ የለም። ያቺ አሁን በአባቴ ቤት ምን አለ አለ ጌታ፣ ብዙ መኖሪያ ያለ ይቺ ከተማ ናት። እዚች ከተማ ያስገባን እግዚአብሔር፣ ወደዚህ ከተማ ያድርሰን እግዚአብሔር። ክርስቶስ የተሰቀለው የዚች ከተማ ዜጎች ያደረጋችሁ፣ ክርስቶስ የቆሰለው የዚች ከተማ ዜጎች ያደረጋችሁ፣ ያን ሁሉ ዋጋ የከፈለው ክርስቶስ እናንተ የመንግስተ ሰማይ ዜጎች እንድትሆኑለት ነው። እንዴት አይነት አባት አለን! ቢራቡ ዳቦ፣ ቢጠሙ ውሃ፣ ቢበረር ልብስ፣ ቢሰደዱ ስቅ የሆነ አምላክ አይደል ያለን የኛ ጌታ። ያን ጊዜ እኔ አይነ ስውሩ አይኔ ይበራል፣ ጆሮ የሌላቸው ጆሮአቸው ይከፈታል፣ አንደበታቸው የታሰረ አንደበታቸው ይፈታል። ዛሬ ሰውነታቸው አልቆ ደማቸው ተመጦ አጥንታቸው ገጦ ለዘመድ አጸይፈው ሸተው ከርፍተው የተቀበሩ ሁሉ ያን ጊዜ ታድሰው ተለውጠው ብርሃን ለብሰው ብርሃን ተጎናጽፈው ክርስቶስን መስለው ይነሱና የዚች ከተማ ኗሪዎች ይሆናሉ። ደህና ዋሉ።